ከመንፈሳዊ እስር ቤት የተገኙ 6 መንፈሳዊ ወረራዎች ምልክቶችን አቀርብላችኋለሁ። መንፈሳዊ ወረራዎችን የሚያሳዩ 6 ድብቅ ምልክቶችን አቀርብላችኋለሁ። ተከታተሉን። ቻናላችንን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። በመናፍስት እየተጠቃን መሆናችንን የምናውቅባቸው 6 ምልክቶችን ይዤላችሁ መጥቻለሁ። እነዚህ ምልክቶች በ3 ዋና ዋና ክፍሎች ይመደባሉ። የመጀመሪያው ፊዚካሊ ወይም ሰውነታችን ላይ የሚታዩ ምልክቶች፣ ሁለተኛው ኢሞሽናል ላይ ስሜታችን ላይ የሚታዩ ምልክቶች፣ ሶስተኛው መንፈሳችን ላይ የሚታዩ ምልክቶች ናቸው። እነዚህን ምልክቶች በሁለት ዋና ምልክቶች እያስረዳኋችሁ እነዚህን ምልክቶች በሰውነታችሁ ላይ፣ በስሜታችሁ ላይ እና በመንፈሳችሁ ላይ ካያችሁ አሁን እናንተ በመንፈስ እየተጠቃችሁ መሆኑን የምታውቁበት ዋናው ምልክት ነው ማለት ነው። የመጀመሪያው ምልክት ፊዚካል ላይ ወይም ሰውነት ላይ የሚታዩ ምልክቶች ናቸው። የመጀመሪያው ምልክት በሰውነት ላይ የሰውነት ህመም፣ በተደጋጋሚ መታመም፣ በበሽታ መጠቃት፣ በሕክምና ውጤት ማጣት፣ ለበሽታው መድኃኒት አለማግኘት ወይም ደግሞ መድኃኒት እየወሰዱ እድሜ ልክ መኖር ወይም ደግሞ ለብዙ ዓመታት በመድኃኒት እርዳታ መኖር። ይህ አንዱ የመንፈስ ጥቃት መሆኑ አንዱ ምልክት ነው። ሌላኛው ሁለተኛው ምልክት ከፍተኛ ራስ ምታት፣ ሁሌም ጠዋት የማይቋረጥ ራስ ምታት፣ ሁሌም ራስ ምታት ጋር አብሮ ከእንቅልፍ መነሳት አንዱ ሌላኛው ሰውነታችን ላይ የሚታዩ የመናፍስት ጥቃት ምልክቶች ናቸው። እንቅልፍ ማብዛት፣ በሱስ መጠመድ፣ ለምሳሌ እንደ ግለ ወሲብ፣ ዝሙት፣ ሲጋራ፣ መጠጥ ማቆም መቸገር። እነዚህ ሱሶች አዲክትድ ሆኖ ለብዙ ዓመታት በውስጡ መቆየት አንዱ የመንፈሳዊ ጥቃት ምልክት ነው። ኢሞሽናል ላይ የሚታዩ ወይም ደግሞ በስሜቶቻችን ላይ የሚንጸባረቁ ሌላኛው መንፈሳዊ ጥቃት ምልክቶች ከፍተኛ የሆነ ንዴት በውስጣችን መፈጠር፣ ስሜትን አለመቆጣጠር፣ በንዴት መንፈስ ውስጥ መግባት፣ ትዕግስት ማጣት፣ ጥርጣሬና ጥላቻ ማብዛት። እነዚህ በስሜታችን ውስጥ የሰይጣን ስራዎች ናቸው። እነዚህን ምልክቶች በተደጋጋሚ የምታዩ ከሆነ ራሳችሁ ላይ ወይም የባህሪ ለውጥ የምታሳዩ ከሆነ የሰይጣን ሐሳብና ስራ እናንተ ውስጥ እየሰራ መሆኑ በፊዚካላችሁ ላይ የሚታይ ምልክት ወይም በመንፈሳችሁ ላይ፣ በኢሞሽናችሁ፣ በስሜታችሁ ላይ የሚታይ ነው። ሌላኛው ሶስተኛው ምልክት ስፒሪቹዋሊ መንፈሳችሁ ላይ የሚታይ ምልክት ነው። ለምሳሌ በፊት መንፈሳዊነት በጣም የምትወዱ ከሆነ መንፈሳዊ ነገሮችን መጥላት ወይም እርምጃ ለመውሰድ፣ መንፈሳዊ ቦታዎች ላይ ለመሄድ መጥላት፣ መፍራት፣ ጸሎትን መፍራት፣ ስግደትን መጥላት፣ መንፈሳዊ ሰዎችን መሸሽ፣ አለመስማት፣ ለመንፈሳዊ ነገሮች ከፍተኛ ስሜት ማጣት። እነዚህ በመንፈሳችን ላይ የሚታዩ ሌላኛው መንፈሳዊ ጥቃት እንዳደረሰብን ማሳያ ምልክቶች ናቸው። ለመንፈሳዊ ነገር ክብደት ማጣት፣ መሸሽ፣ መፍራት። እነዚህ ኢሞሽናል ወይም ስፒሪቹዋል ላይፋችን ላይ እየተደረገ ያለ ጥቃት የመናፍስ ጥቃት መሆኑን አውቀን መገንዘብ። ሁለተኛው አእምሮ ተረጋግቶ እንዳያስብ በመናፍስት ሐሳብ መጠመድ። አእምሯችን በፊት ጥሩ አስቦ ትክክለኛውና ጥሩን የሚለይ ከሆነ ያንን እንዳይለይ አእምሯችን እንዳይረጋጋና እንዳያስብ በመናፍስት ሐሳብ መጠመድ። ከዚህ ውስጥ ለምሳሌ ቁም ነገር በሌላቸው ሐሳቦችን ደጋግሞ በአእምሮ ማሰብ፣ ማሰላሰል። ቁም ነገር የላቸውም እነዛ ሐሳቦች፣
ግን ቁም ነገር እንዳለው አድርጎ ሰይጣን በአእምሯችን እያሰላሰለ በአንድ ሰርኩል ውስጥ ማቆየት። ሌላኛው ምልክት ደግሞ ከፍተኛ እንቅልፍ ማብዛት። ለምሳሌ አንድ ሰው 8 ሰዓት የሚተኛ ከሆነ ቢተኛ የማይጠግብ የሰውነት መዛል ወይም ደግሞ ንቁ መሆን፣ ከፍተኛ ንቁነት፣ መተኛት ሲገባው አእምሮ ሁልጊዜ ንቁ መሆን፣ ያም አንዱ የመናፍስት ጥቃት መኖሩ ምልክት ነው ማለት ነው። እነዚህን ምልክቶች ስታዩ የመጀመሪያ እርምጃ ምን እንደሆነ ማሰብ ይኖርባቸዋል ማለት ነው። ስለዚህ እነዚህ በፊዚካላችን ላይ፣ በኢሞሽናችን ላይ፣ በስፒሪቹዋል ላይፋችን ላይ የሚታዩ የመናፍስት ጥቃቶች እነዚህን ይመስላሉ። በሚቀጥለው ለነዚህ ጥቃቶች ደግሞ ምን መፍትሄ እንውሰድ የሚለውን ሐሳብ ይዤላችሁ መጥቻለሁ። በነገራችን ላይ ቻናላችንን ሰብስክራይብ ብታደርጉ ጥሩ ነው። አንዳንድ መረጃ ከተሞክሯችንም ከሰውም ከመጽሐፍትም ያነበብነውን መረጃ ለእናንተ ልናካፍላችሁ ስለምንፈልግ ቻናላችንን ሰብስክራይብ ብታደርጉት ይጠቅማችኋል። በሚቀጥለው ሐሳብ እነዚህን ስሜቶችን ምን መፍትሄ ይዘን እንደምንመጣ እናንተ እንድነግራችሁ ዛሬ ሰብስክራይብ ማድረግ ይጠበቅባችኋል ማለት ነው። በሚቀጥለው ክፍል 2 እስክንገናኝ መልካም ሳምንት።